የዛሬ የዕለቱን ሰልፍ ህዝቦች የተከበራችሁ የወልቃይት ጠገዴ የአማራ ማህበረሰብ የተከበራችሁ የዕለቱን ሰልፍ አቋማችሁን ለመግለጽ ለጠላትም ለወዳጅም ለመንገር አስባችሁ እዚህ አደባባይ ወጣችሁ ኢትዮጵያውያን ወዳጆቻችን ሁሉ ለዛሬ ቀን በሰላም እዚህ ለመገናኘት በሰላም በዲሞክራሲ ራሳችንን ሆነን እዚህ አደባባይ ለመውጣት ላበቃን እግዚአብሔርን አላህን ለማመስገን ወዳለሁ። እንኳን ደስ አላችሁ ለማለት ወዳለሁ። የዛሬ 25/5/2018 ዓመተ ምህረት የሰልፋችን ዋና ጉዳይ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሁለተኛ የትግራይ ጽንፈኛውን የተነክ ርዝራዥ የሽብር ኃይል የጦርነት ትንኮሳውን ያቁም፣ የወራራነትና የተስፋፊነትን ጸረ ዲሞክራሲ ተግባሩን ያቁም። እኛ ወልቃይት ጠገዴ አማራ ማህበረሰብ ኢትዮጵያውያንን ሰላም እንጂ ጦርነትን አያስፈልገንም። አሸባሪ ተነክ ቲፒኤልኤፍ ሁላችን ኢትዮጵያውያንን ልንቃወመው ይገባል። ሰላም እንጂ በጉልበት የሚሳካ አንዳች ነገር የለም። ህወሓት ጦርነት በቃን፣ ህወሓትና ጦርነትን በቃን፣ ከጀርባችን ይውረድ ነው። የፌዴራል መንግስት ስርዓትና ክቡር ጠቅላይ ሚኒስትራችን ሁሌም ከጎን ከመንግስታችን እንደቆምን ለማሳየት አንዱ ነው። ኢትዮጵያውያን የሚመጥኑ ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብን ከጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። የወልቃይት ጠገዴ ማህበረሰብ ለ30 እና ለ20 ዓመታትን አፋኝና ደመጣጭን ኃይልን ሲያሰቃይ ጥቅምት 24 ደርሶ ከጨለማ እንድንወጣ ደሙን አፍስሶና ህይወትን ከፍሎ ራስ በራሳችን እንድንተዳደር መንገድ የከፈተልን መከላከያችን ሰራዊት ለማመስገን ሁላችን ትግላችን ከጎን ሰራዊታችንን ነበር። ትላንትና ከጎን ሰራዊታችን ነበር፣ ዛሬም አለን፣ ነገም ከመከላከያችን ከፌዴራል ጸጥታ ኃይል ጎን እንደሆን በደስታ ለመግለጽ ጭምር ነው። የትግራይ ሰላም ወዳድ ህዝባችን ሰላም ለሁላችን ይጠቅማል። ጦርነትና ህወሓትን በቃን በል። ችግርና መከራን ይብቃን። ችግርና መከራ ሁሌ የሚጠራልህ ቸጋራም አሸባሪ ድርጅትን ቆርጠህ ታግለህ ጣል። ወልቃይት ጠገዴ ሰቲት ሁመራ ዞን ትግራይ አይደለም። በኢትዮጵያዊነታችን ግን ተስማምተን መኖር እንችላለን። በጉልበት ከሆነ ግን ትላንትናም ታግለናል። ዛሬም የተከዜ ህዝብ ሁሌ ከእውነት ከፍትህ ከህዝቡ ፊት ህይወትን ለመክፈል እንደተዘጋጀ ለመረጋገጥ ነው። የትግራይ ህዝብ ሞት፣ ጥፋት፣ ልጆችህን ከመቀማት ይብቃን በል ለማለት ነው። ፍትህ ወዳድ ኢትዮጵያውያን ህዝቦች፣ እኛ የወልቃይት ጠገዴ ህዝቦች ጠረፍ ጠባቂዎች ጸረ ኢትዮጵያ ኃይሎችን ሁሉ ለመጋፈጥ ከመንግስታችን እና ከመከላከያ ኃይላችን ቆርጠን ስንሰለፍ ከአንዳንድ ባንዳዎችን ተላላኪዎች ውጭ እውነትና ፍትህ ወዳድ ኢትዮጵያውያን ሁሌም ይህን ትግላችን ልትደግፉ ይገባል።
እውነት ነው። የወልቃይት ጠገዴ ማህበረሰብ ሁሉ ሁለት እግር አለኝ ተብሎ ከሁለት ዛፍ አይወጣም። አንድ አቋም፣ አንድ እምነት ያለው ህዝብ ያሸንፋል። ስለሆነ ከለውጥ መንግስት ከለውጥ ወዳድ ህዝብ ጋር በመቆም የዘላቂ ህልውናችን ለመረጋገጥ ልማትን ለማምጣት እንደ ህዝብ ለመደራጀት የማንነትና የወሰን ጉዳያችንን እውን ልናደርግ በአንድ ላይ መቆም ያስፈልገናል። ህወሓት ዛሬ ሳይሆን 2010 ነው የሞተው። ህወሓት ዛሬ ሳይሆን 2013 ጥቅምት 24 ነው የሞተው። የሞተ ሰው ደግሞ ሲመለስ አይተን አናውቅም። ስርዓት ቢሆንም ንጉሱ ወድቀዋል። ስርዓት ቢሆንም በኢትዮጵያ ንጉሥ ኃይለ ሥላሴ ወድቀዋል፣ አልተነሱም። ደርግ ወድቋል፣ አልተነሳም። ህወሓት ወድቋል፣ ተመልሶ አይመለስም። ይመለሳል ብላችሁ ተስፋ የምታደርጉ ፍጹም አይነሳም። የሞተ አጎትና አክስት ተመልሶ መጥቶ ከሆነ መናገር ይቻላል። ነገር ግን አላህ እግዚአብሔር ለወደደው ሰው በህይወት ዘመኑ ቆይቶ ለማለፍ ሲፈልግ ከተቻለ ሳምንት፣ ወር ለቤተሰቦቹ ለልጆቹ ለንዛዜ አብቅቶ ሳይሰቃይ ይሞታል። ይሄ ጻድቅ ይባላል። ኃጢአተኛ ሰው ደግሞ በጣም ብዙ ጊዜ ታሞ ተማቆ ቤተሰቦችን አስቸግሮ ኢኮኖሚውን ጨርሶ መቼ ይሞታል ተብሎ ይሞታል። ይሄ ፍጹም አረመኔ ኃጢአተኛ ስቃይ በምድር እግዚአብሔር ለማሳየት ሲፈልግ ነው። ህወሓት ደግሞ ቶሎ ያልወደቀው ቶሎ ያልጠፋው በኢትዮጵያ ህዝብ በተለይ በወልቃይት ጠገዴ በአማራዎች ለፈጸመው ኃጢአት ፍዳውን ሊቆጥር እግዚአብሔር ሆን ብሎ ነው እድሜው የሚያራዝመው። ያው የኢትዮጵያ ህዝብ ይሙት ካለው ከመቼና መቼ ነው። አሁን ወዳጆቹ የትግራይ ህዝብም ልጄ ነው የሚለው ዛሬ ይህ ድርጅት መቼ ጠፍቶ ነው ያለን? መቼ ሰላም ይመጣል? ይህ ድርጅት ጠፍቶ በትግራይ ዴሞክራሲያዊ ሰላማዊ ድርጅት መቼ ይፈጠራል? ይህ ድርጅት ሊጠፋ አይገባም ብሎ የትግራይ ህዝብ ጭምር እንኳ እየተማጸነ ነው። መሞቱን የመጨረሻ መቀበሩ አይቀርም። ከዚያ ተሳሰቡ ውስጥ ያላችሁ ወንድሞቻችን እባካችሁ ውጡ። ሁሉም ሰው ለእውነት ለሀቅ ከቆመ እግዚአብሔር ከኛ ጋር ነው። እግዚአብሔር ከእውነተኞች ጋር ነው። ጦርነት ደግሞ ስለፈራ ነው ስላልፈለግ ነው ሳይሆን ጦርነት አንፈልግም፣ ጦርነት አንመኝም። ሰላም እንፈልጋለን፣ ዲሞክራሲ እንፈልጋለን። ጦርነት ወዳጆች ሰውን ለማጥፋት በጉልበት ለመግዛት ለሚመጡ መድኃኒቱ ተደራጅተን በቆራጥነት መታገል ነው። የተከዜ ዘብ የእናንተ ልጅ ነው፣ የእናንተ ልጆች ናቸው። ከጎናቸው ሁላችን ሴት ከወንድ ጾታን ሳለይ በጋራ ልንቆም ይገባል። ለሰላም፣ ለፍትህ፣ ለእውነት ከመከላከያችን የፌዴራል መንግስታችን ጎን ልንቆም ይገባል። እውነት ስንይዝ አሸናፊዎች ነን። እናመሰግናለን። እግዚአብሔር ያክብርልን።